ዘንድሮ ለ20ኛ ጊዜ ዲሞክራሲያዊ አንድነት ለሀገራዊ መግባባት በሚል መሪ ቃል በማዕከላዊ ኢትዮጵያ ክልል ሆሳና ከተማ የሚከበረውን የብሔር ብሔረሰቦችና ሕዝቦች ቀን በዓልን አስመልክቶ በጋሞ ዞን እስከ ታችኛው መዋቅር በሚተገበር የዕቅድ አፈጻጸም ዙሪያ የአሰልጣኞች ስልጠና ተሰጥቷል። የጋሞ ዞን ሕዝብ ምክር ቤት ምክትል አፈ ጉባኤ ወይዘሮ አብዮት አባይነ እንደገለጹት ስልጠናው በየደረጃው የእርስ በርስ ትስስርን የሚያጎለብት ህብረ ብሔራዊ አንድነትን የሚያጠናክርና ሀገራዊ መግባባትን ለመፍጠር የሚያግዝ ነው ብለዋል። ይህ ስልጠና ዓላማው በኢትዮጵያ ያሉ ብሔር ብሔረሰቦች በሃይማኖት፣ በቋንቋ፣ በባህል በብዙ እሴቶቻቸው የተለያዩ ናቸው። ይሄ የተለያዩ እሴቶቻቸው፣ ቋንቋዎቻቸው፣ ባህሎቻቸው ዳብሮና ጎልቶ የእርስ በርስ ትስስርን የሚያጠናክር በዲሞክራሲያዊ መንገድ ሀገራዊ መግባባትን ለመፍጠር የሚያግዝና ታችኛው መዋቅር ደግሞ በዚህ ልክ ይህንን ስልጠና ወስዶ የበዓሉን አከባበር እንዲያደምቅበት መሰረትና መነሻ የሆነ ከላይ የወረደ ስልጠና ነው። በዓሉ ኢትዮጵያዊ አንድነትን፣ መተጋገዝን ይበልጥ አጠናክረን እርስ በርሳችን ተደጋግፈን በአንድነት አገር ለመገንባት የሚረዳ በዓል መሆኑንም ነው የገለጹት። የጋሞ ዞን የአስተዳደር ተወካይና የኢንቨስትመንት ጽሕፈት ቤት ኃላፊ አቶ ደረጀ ጳውሎስ በበኩላቸው 19ኛው የብሔር ብሔረሰቦች ቀን አርባ ምንጭ ላይ መከበሩ አርባ ምንጭና አካባቢውን በስፋት ያስተዋወቀ የህብረተሰቡንም የእንግዳ ተቀባይነት ለሌሎችም ያሳየ እንደነበረ ነው የተናገሩት። 19ኛው ብሔር ብሔረሰቦች ቀን በአርባ ምንጭ ከተማ ሲካሄድ የተፈጥሮ ጸጋዎችን በስፋት ህዝቡ ያየበት የህዝቡን እንግዳ አቀባበል ተቀባይነትና ህብረ ብሔራዊ አንድነት እጅግ በጣም ጎልብቶ ያለበት አዲስ የሚሞከርበት ሳይሆን የምንኖርበት አካባቢ መሆኑንም ጭምር በተጨባጭ ያሳየ ነው። በዓሉ በዞን ውስጥ ባሉ መዋቅሮች ከህዳር 15 እስከ 29 ድረስ በተለያዩ ኩነቶች እንደሚከበርና ህዝቡም በዚህ አጋጣሚ አብሮነቱን፣ አንድነቱን አንዱ ብሔር ስለ ሌላኛው ብሔር ያለውን መከባበር አጠናክሮ መቀጠሉን የሚያሳይበት ነው ብለዋል። ህዳር 15 ጀምሮ ይሄ እስከ 29 ድረስ በተለያዩ ኩነቶች እየተከበረ ይሄዳል። ህዝቡም ደግሞ በዚህ አጋጣሚ ይሄንን በዓል መነሻ ባደረገ መልኩ በተለይ አብሮነትን፣ አንድነትን፣ መከባበርን አንዱ ብሔር ስለ ሌላኛው ብሔር ያለውን ነገር በደንብ በማወቅ ላይ ይሄ ጌጥ ሆኖ እንዴት ያገለግላል የሚለውን አጠናክሮ መቀጠል መቻል አለባቸው። የስልጠናው ተሳታፊዎች በበኩላቸው በስልጠናው መሰረት ባህላዊ እሴትን፣ መተሳሰብንና አብሮነትን በሚያጎላ መልኩ በየመዋቅራቸው በዓሉን ለማክበር መዘጋጀታቸውን ገልጸዋል።